1000 ሚሳኤሎችን ዛሬ ማምሻውን በጽዮናዊቷ እስራኤል ላይ ለቃለን። የኢራኑ መንፈሳዊ መሪ አያቶላ አሊ ካሜኒ ኢራን ጥቃቷን ካላቆመች ቴህራንን እናጋያለን። የእስራኤል መከላከያ ሚኒስትር ሶስተኛ ዓለም ጦርነት በደጅ ደርሷል። ዓለም ሁሉ የእስራኤልና የኢራንን ጉዳይ ባንክሮ እየተከታተለ ይገኛል። ኢራን በእስራኤል ላይ በወሰደችው የአጸፋ እርምጃ በርካታ ውድመቶችን ማድረሷ ተገልጿል። ትናንትናው ምሽት የእስራኤል ጦር በፈጸመው የአየር ጥቃት ኢራን የነዳጅ ዘይት ማከማቻ መምታቱን ተከትሎ ኢራን በወሰደችው የአጸፋ እርምጃ በርካታ ውድመቶችን ማድረሷ ተገልጿል። እስራኤል የፈጸመችው የአየር ጥቃት ኢራንን የሚሳይል ማከማቻ ዋሻዎችን፣ ማስፈንጨፊያ ቦታዎችን ኢላማ ያደረገ መሆኑን የእስራኤል መከላከያ ሚኒስትር ገልጿል። በኢራን ዋና ከተማ የሚገኘው ሻህራን የነዳጅ ዘይት ማከማቻ ዲፖ በእስራኤል የአየር ጥቃት መመታትን ተከትሎ ኢራን በቴል አቪቭ ላይ በርካታ ሚሳኤሎችን በማዝነብ ከ9 በላይ ህንጻዎችን አውድማለች። እስራኤል በበኩሏ ከተወነጨፉት በርካታ ሚሳኤሎች አብዛኞቹን ማክሸፏን ተናግራለች። እስራኤል በኢራን ላይ በፈጸመችው ጥቃት ከዚህ በፊት 300 ሚሳኤሎች ወደ ቴል አቪቭ እንዲወነጨፉ ያዘዙትን የጦር አዛዥ ጨምሮ የኢራንን እንቁ የኒውክሌር ሳይንቲስቶች በመግደሏ ከወዳጆቿ ውዳሴ እየጎረፈላት መሆኑ ተጠቅሷል። እስራኤል የኢራንን የጦር አዛዥ እና የኒውክሌር ሳይንቲስቶች በአንድ ምሽት የአየር ጥቃት መግደሏ ያንገበገባት ኢራን በትናንትናው ምሽት ሚሳኤሎቹን ወደ ቴል አቪቭ በማዝነብ የበቀል እርምጃ ወስዳለች። የቴህራን የነዳጅ ሚኒስቴር ይፋ ባደረገው መረጃም የኢራን የነዳጅ ዘይት ማጣሪያ በእስራኤል የምሽቱ የአየር ጥቃት መውደሙን ገልጿል። እስራኤል ከዚህ ድርጊቷ ካልተቆጠበች ኢራን በእስካሁኑ የከፋ ጥቃት በእስራኤል ላይ ልትሰነዝር እንደምትችል ኢራን ፕሬዝዳንት ማሱድ ፔዜሽኪያን ማስጠንቀቃቸውን ቢቢሲ ዘግቧል። እስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በበኩላቸው በኢራን የፈጸሙት የአየር ጥቃት በእስራኤልና በአጋር አገሮች ላይ በኢራን ሊሰነዘር የነበረውን ጥቃት ያመከነ ነው ብለዋል። በእስራኤልና በኢራን መካከል ያለው ውጥረት በከፍተኛ ሁኔታ ተባብሶ ቀጥሏል። ኢራን በእስራኤል በሰላማዊ አካባቢዎች ላይ የሚሳኤል ጥቃት መሰንዘሯ ከቀጠለች ቴህራን ትጋያለች ሲሉ ዛሬ የእስራኤል መከላከያ ሚኒስትር እስራኤል ካትዝ ዝተዋል። ሚኒስትሩ ይህን ያሉት ኢራን ሌሊቱን ወደ እስራኤል ባስወነጨፈቻቸው ሚሳኤሎች እስራኤል ውስጥ ቢያንስ 3 ሰዎች መገደላቸውና በርካቶች በመቁሰላቸው ከተነገረ በኋላ ነው። ለእስራኤል ጥቃት አጸፋ ኢራን ትናንት ማምሻውና ሌሊት በበርካታ ዙር የረጅም ርቀት ሚሳኤሎች ወደ እስራኤል አስወንጭፋለች። እስራኤል ለአርብ አጥቢያ ባደረሰችው ጥቃት 78 ሰዎች መገደላቸውና ከ120 በላይ መቁሰላቸው የተባበሩት መንግስታት የኢራን አምባሳደር አሚድ ሰይድ አድቫኒ ተናግረዋል። ሴቶችና ህጻናት ጨምሮ አብዛኞቹ ሰላማዊ ሰዎች ነበሩ። ግልጽ ማድረግ የሚፈልገው እስራኤል ያጠቃችው ጥበቃ የሚደረግላቸው ኒውክሌር ቦታዎችን ነው። ይህ ከኢራን ድንበር አልፎ የራዳር አክቲቭ አደጋን ሊፈጥር የሚችል የግድየለሽነት የወንጀል ድርጊት ነው ብለዋል። ኢራን በእስራኤል የአረብ አጥቢያ ጥቃት 20 የኢራን ኮማንዶችን እና በጠቅላላው 9 የኒውክሌር ሳይንቲስቶች መገደላቸውን ዛሬ አስታውቃለች። እስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ቅዳሜ አመሻሹ ላይ እንዳሉት በአርቡ ጥቃት የኢራን የኒውክሌር መርሃ ግብር ለዓመታት ወደ ኋላ መመለስ ተችሏል ብለዋል። ኢራን እስራኤል ሐሙስ ለአርብ አጥቢያ በኒውክሌር ጣቢያዎች ላይ ያደረሰችው ጥቃት አጸፋ በርካታ ዙር የረጅም ርቀት ሚሳኤሎች ወደ እስራኤል አስወንጭፋለች። ኢራን እስካሁን በእስራኤል ላይ ለ3 ጊዜ ያህል የበቀል ጥቃቶችን አድርጋለች። እስራኤል በተጨማሪም ቅዳሜ ማለዳ ላይም በኢራን ላይ ጥቃት ሰንዝራለች። በቴህራን መህራባድ የአውሮፕላን ማረፊያ ከፍተኛ ከፍንዳታ ቃጠሎ መድረሱን ዘገባዎች ያሳያሉ። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ አገራቸው አርብ ማለዳ የፈጸመችው ጥቃት የኢራን የኒውክሌር መሰረተ ልማትና የባሊስቲክ ሚሳይል ፋብሪካዎች ለመጉዳት ያለመ ነው ብሏል። እስራኤል በኢራን ትናንት በፈጸመችው ጥቃት የኢራን ከፍተኛ የጦር አዛዥና የኒውክሌር ሳይንቲስቶች ተገድለዋል። የአርብ ዕለት የእስራኤል ጥቃት በጠቅላይ ሚኒስትሩ ራይዚንግ ላይን ኦፕሬሽን ወይም የሚያንሰራራ አንበሳ ዘመቻ ነው ብለውታል። ይህ በእንዲህ እንዳለ አገራት በእስራኤልና ኢራን ግጭት መካከል የተለያየ አቋም መያዛቸው የተነገረ ይገኛል። ከነዚሁም አንዱ ቱርክ ነች። የቱርክ ፕሬዝዳንት እስራኤል በኢራን ላይ በሰነዘረችው ጥቃት ምክንያት በተፈጠረው ግጭት ሶሪያ ጣልቃ እንዳትገባም አስጠነቀቁ ይላል። ፕሬዝዳንት ሬሲፕ ጣይብ ኤርዶጋን ከሶሪያ ፕሬዝዳንት አህመድ አልራሻ ጋር በስልክ ተነጋግረዋል። መሪዎች በእስራኤልና በኢራን መካከል ስላለ ግጭት እንዲሁም በቀጠናው እና ዓለም አቀፋዊ ጉዳዮች ዙሪያ ውይይት አድርገዋል። ፕሬዝዳንት ኤርዶጋን እስራኤል የለኮሰችው ተንኳሽ ጥቃት ቀጠናውን ያሰጋ እንደሆነ ጠቁመው ሶሪያ ከዚህ ግጭት መራቅ እንዳለባት አጽንኦት ሰጥተዋል ሲሉ የቱርክ ፕሬዝዳንት ጽህፈት ቤት በመግለጫው አስታውቋል። መግለጫው አክሎም ኤርዶጋን የእስራኤልን ጥቃት ተከትሎ አሸባሪ ድርጅቶችና ጽንፈኛ አካላት መጠንቀቅ አስፈላጊ መሆኑን አጉልተው አስረድተዋል ተብሏል ሲል አናዶሉ ዘግቧል። ኢራናውያን ከወታደራዊ ተቋም አካባቢም እንዲርቁም እስራኤል ማሳሰበች ይላል። የእስራኤል መከላከያ ሚኒስትር ኢራናውያን ከወታደራዊ ተቋማት
አካባቢ እንዲርቁ አሳሰበ። የእስራኤል ጦር የጥቃት ኢላማ የተደረገባቸውና ኢራን የኒውክሌር ማበልጸጊያ ፕሮግራም የሚካሄድባቸው ማዕከሎች አካባቢው የሚኖሩ የቴህራን ነዋሪዎች አካባቢውን ለቀው እንዲወጡ ነው ያሳሰቡ። ኢራን የኒውክሌር ማበልጸጊያ በምታካሄድበት ማዕከል ላይ የእስራኤል ጥቃት ልትፈጽም ስለምትችል የቴህራን ነዋሪዎች አካባቢውን ለቀው እንዲወጡ የአገሪቱ መከላከያ ሚኒስትር እስራኤል ካትዝ ማሳሰባቸውን ቢቢሲ ዘግቧል። እንዲሁም ሚኒስትሩ ወታደራዊ የጦር መሳሪያዎች ማምረቻ ፋብሪካዎች እና በአካባቢው ባሉ የጦር ካምፖች የሚገኙ ሰዎች ስፍራውን ለቀው እንዲወጡ ማሳሰቢያ አቅርበዋል። መከላከያ ሚኒስትሩ የቴህራን ነዋሪዎች ከወታደራዊ ተቋማት አካባቢዎችን እንዲወጡ የሰጡት ማሳሰቢያ በኢራን ላይ ጫና ለመፍጠር ያለመ ሊሆን እንደሚችልም ተገልጿል። በእስራኤልና በኢራን መካከል ያለው ውጥረት በከፍተኛ ሁኔታ ተባብሶ ቀጥሏል። ኢራን በእስራኤል በሰላማዊ አካባቢዎች ላይ የሚሳኤል ጥቃት መሰንዘሯ ከቀጠለች ቴህራን ትጋያለች ሲሉ ዛሬ የእስራኤል መከላከያ ሚኒስትር እስራኤል ካትዝ ዝተዋል። ሚኒስትሩ ይህን ያሉት ኢራን ሌሊቱን ወደ እስራኤል ባስወነጨፈቻቸው ሚሳይሎች እስራኤል ውስጥ ቢያንስ 3 ሰዎች መገደላቸውና በርካቶች በመቁሰላቸው ከተነገረ በኋላ ነው። ለእስራኤል ጥቃት አጸፋ ኢራን ትናንት ማምሻውና ሌሊት በበርካታ ዙር የረጅም ርቀት ሚሳይሎች ወደ እስራኤል አስወንጭፋለች። እስራኤል ለአርብ አጥቢያ ባደረሰችው ጥቃት 78 ሰዎች መገደላቸውና ከ120 በላይ መቁሰላቸው የተባበሩት መንግስታት የኢራን አምባሳደር አሚድ ሰይድ አድቫኒ ተናግረዋል። ሴቶችና ሕጻናት ጨምሮ አብዛኞቹ ሰላማዊ ሰዎች ነበሩ። ግልጽ ማድረግ የሚፈልገው እስራኤል ያጠቃችው ጥበቃ የሚደረግላቸው የኒውክሌር ቦታዎችን ነው። ይህ ከኢራን ድንበር አልፎ የራዳር አክቲቭ አደጋን ሊፈጥር የሚችል የግድ የለሽነት የወንጀል ድርጊት ነው ብለዋል። ኢራን በእስራኤል የአረብ አጥቢያ ጥቃት 20 የኢራን ኮማንዶችን እና በጠቅላላው 9 የኒውክሌር ሳይንቲስቶች መገደላቸውን ዛሬ አስታውቃለች። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ቅዳሜ አመሻሹ ላይ እንዳሉት በአርቡ ጥቃት የኢራን የኒውክሌር መርሃ ግብር ለዓመታት ወደ ኋላ መመለስ ተችሏል ብለዋል። ኢራን እስራኤል ሐሙስ ለአርብ አጥቢያ በኒውክሌር ጣቢያዎች ላይ ላደረሰችው ጥቃት አጸፋ በርካታ ዙር የረጅም ርቀት ሚሳይሎች ወደ እስራኤል አስወንጭፋለች። ኢራን እስካሁን በእስራኤል ላይ ለ3 ጊዜ ያህል የበቀል ጥቃቶችን አድርጋለች። ዛሬ 20 እጥፍ አድርገን እንዘይራታለን። ኢራኑ መንፈሳዊ መሪ አያቶላ አሊ ካሚኒ አሁን የኢራኑ ሼህ በሰጡት መግለጫ ማታ ወደ እስራኤል የላክናቸው ሚሳኤሎች የሙከራ ስርጭቶች ናቸው። ወደ ጦርነት የምንገባው ዛሬ ነው። የኢራን ሕዝብ አደባባይ ወጥቶ እስራኤልን እንድናጠቃ ጠይቆናል። እስራኤል ከትላንቱ ጥፋት ዛሬ 20 እጥፍ አድርገን እንዘይራታለን። ለዚህም የሚበጀን ዘንድ 2000 ሚሳኤል ዝግጁ ሆነዋል ብለዋል። የዛሬ 9 ወር ገደማ የቀድሞ የኢራን ፕሬዝዳንት ኢብራሂም ራሲቭ በሄሊኮፕተር አደጋ ሕይወታቸው ማለፉን ተከትሎ ኢራናውያን አዲስ ምርጫ ላይ ነበሩ። ከምርጫው በፊት ግን የእጩ ፕሬዝዳንቶች ማጣሪያ ነበር። የኢራን የምርጫ ኮሚሽን ፕሬዝዳንታዊ እጩዎችን ይመዘግባል እንጂ አያጸድቅም። እጩ ሆነው ወደ ህዝብ ከመቅረባቸው በፊትም የምርጫው ቅድመ ምርጫ አለ። መራጩ በአያቶላው የሚመራበት ምክር ቤት ነው። ጋርዲያን ካውንስል ይባላል። እናም ከህዝቡ በፊት እጩዎች አጣርቶ የሚያቀርበው ምክር ቤት አክራሪ ጸረ እስራኤል የሚባሉትን መጣል ላይ አተኩሮ ነበር። በዚህም በህዝብ ዘንድ ትልቅ ተቀባይነት ያላቸውን ምዕራባውያን ላይ ያከረረ አቋም የሚያራምዱትን የትኛውም ዋጋ ተከፍሎ በአጭር ጊዜ ኒውክሌር ለመታጠቅ አለብን የሚሉትን ፖለቲከኛና ወይ ዋጋ አጥባቂ ዘመኑን ያልዋጁ ከምዕራባውያን ጋር ያለውን ልዩነት ይበልጥ ያሰፋሉ በሚል ስጋት ለፕሬዝዳንታዊ እጩነት ብቁ አይደላችሁም ብሎ ለምርጫው እንዳይቀርቡ አጣርቶ አስቀራቸው። የቀድሞ ፕሬዝዳንት አህመድ ነጃድም በዚህ ሂደት ከእጩነት ተሰረዙ። ምንም መሪ የማይመስለው መሱድ ፔዜሽኪያን ደግሞ ተራማጅ ወይም ሪፎርሚስት እየተባለ ፕሬዝዳንት ሆነ። ለባለ ሲመቱ የተገኘ የሁለቱ ሀገራት እንግዳ እስማኤል ሐኒያ ገመናዋን ባጋለጠ መልኩ በሞሳድ ተገደለ። ለኢራን ይህ ትልቅ የማንቂያ ደወል መሆን ነበረበት። ይህ ክስተት በሞሳድ የተጠለፈ የደህንነት መስመር እስከ ከፍተኛ አመራር መዘርጋቱን ማረጋገጫ ነበር። ኢራን ይህንን በእስራኤል የተጨበጠውን መስመር መቁረጥ አልቻለችም ወይንም አልደፈረችም። ኢራን ግን በዚህ እጅ መደፈሯን ቀጥላለች። በኢራን የስለላ ድርጅት ኤጀንሲ ውስጥ ሞሳድ እጁን እንዳያስገባ ኤጀንሲውን ባልደረቦች እንዲሰልል በምስጢር የተዋቀረ መዋቅር አለ። ይህ መዋቅርም ሰላዮችን የሚከታተል የሰላይ ነው። የቀድሞ ኢራን ፕሬዝዳንት መሐመድ አህመዲነጃድ እንደሚሉት ይህ ወሳኝ መዋቅር በበላይነት ሲመራ የነበረው ሰው የሞሳድ ኤጀንት ነው። እንግዲህ ከዚህ በላይ ሞት የለም። በእርግጥ የኢራን ግርማ መገፈፍ የጀመረው ከ5 ዓመት በፊት በድሮን ጥቃት የአብዮታዊ ሰራዊት ጥንካሬ ጀርባ አጥንት የነበረው ቃሲም ሱሌማን ከተገደለ ወዲህ ነው ይባላል። በሰሞኑ ጥቃት የኢራን አብዮታዊ ዘብ ዋና አዛዥ፣ የሀገሪቱ ጦር ኃይሎች ጠቅላይ ኢታማዦር ሹም እንዲሁም
ይህም የአየር ኃይል አዛዡ በሙሉ አንድ ላይ እርምጃ ሊወሰድባቸው የቻለው በውስጥ ትብብር እና መረጃ ነው። በቀላሉ የማይገኝ ከፍተኛ ጥበቃ የሚደረግላቸው ብርቅዬው የኒክሌር ሳይንቲስቶች ግድያም በኢራን ውስጥ ያለ የሞሳድ እጅ ሴራ ውጤት ነው ይባላል። ጥቃቱ በሙሉ የተጠናና ኢራን ልብ ትርታዎችም ላይ ያነጣጠረ ነው። የተጠቁት የመኖሪያ ህንፃዎች ሳይሆኑ የኒክሌር ማብለያ ጣቢያ፣ የጦር መሳሪያ ማምረቻ፣ የሰራዊት አዛዦች፣ የነዳጅ ዲፖና የኒክሌር ሳይንቲስቶች ናቸው። አሁንም የሞሳድ ትልቅ እጅ በቴህራን ይገኛል። ይህ እጅ ምናልባት የአያቶላ አማካሪ አሊያም የፕሬዚዳንት መሱድ ፔዜሽኪያን ጸሐፊ ሊሆን ይችላል። ኢራን ይህን እጅ ካልተቆረጠች ድረስ ዋጋ መክፈሏ ትቀጥላለች።